ዋትስአፕ እንዴት ናችሁ? ሚስተር ሰን እባላለሁ። ሁሉ ሰላም? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ለእናንተ ሼር ማድረግላችሁ ሐሳብ ኮንተንት ክሬተር መሆን ከፈለጋችሁ ብቻ ነው። ኮንተንት ክሬተር መሆን ከፈለጋችሁ ማወቅ ያሉባችሁ 3 ነገሮችን እነግራችኋለሁ። 3 ነገሮችን ብቻ ማለት ነው። ይሄ ኮንተንት ክሬተር መሆን ለምትፈልጉ ብቻ እኔ ያሳለፍኩት ዓለም ስለሆነ ማለት ነው። ኮንተንት እና ማምንበት ነገር ሼር እያደረኩ ስለነበርኩ ማለት ነው። የሆነ ቦታ ቁጭ ብዬ እኔ ስስቅ የሆነ ስቀልድ ምን ስል ምናምን ከጀማዎች ጋር ሰብሰብ ብዬ አታገኙኝም። ብቻዬን ነው የምታገኙኝ። ወይ ቡና እየጠጣው ነው ወይ ስፕራይት እየጠጣው ነው፣ በቃ አለቀ። ከዛ ውጭ ወይ ውሃ እየጠጣው ነው። ያን ነገር ግን ለሰዎች ሪል የሆነ ነገር ሼር ሳረግ ሰዎች ቪዲዮ ውስጥ ያዩትን ነገር ሪል በሪሉ ዓለም ሲያገኙኝም እንደዛ እንዲያዩኝ ይፈልጋሉ። ትልቅ ነገር ነው። የመጀመሪያው ራሳችሁ መሆን አለባችሁ ማለት ነው። ሁለተኛው ደግሞ ኮንተንት ክሬተር ከሆናችሁ ሁለተኛው በፍጹም መረሳት የሌለበት ነገር ማለት ነው፣ ከማንም ምንም ነገር ሳትጠብቁ ያለምንም ውጤት መልፋት አለባችሁ። ይኸውላችሁ መጀመሪያ አካባቢ ፎሎወር አይመጣም፣ ጥሩ ኮመንት አይመጣም፣ ላይክ አይመጣም፣ አድናቆት ጎበዝ በርታ ምናምን አይመጣም። ሁለተኛው ማንም ሰው ሳይደግፋችሁ ከማንም አድናቆት ሳትጠብቁ መቀጠል አለባችሁ። ያ ነገር ማለት ነው ምንም ነገር ሳታቋርጥ ይሁን 2 ዓመት የሚሆን 3 ዓመት 5 ዓመት የሚሆን እናንተ ካመናችሁበት ሼር የምታደርጉት ነገር መቀጠል አለባችሁ። ምክንያቱም ባንድ የሚመጣ ነገር የለም። እኔ 2 ዓመት ቅጥቅጥ አድርጌ ከሰራው በኋላ ነው በ3ኛው ዓመት ግን ብርግድ ያደረገው። ኦልሞስት ብርግድ ለኔ ማአት ነው መሰለኝ። ምክንያቱም እኔ ፈጣሪን የጠየኩት እንደው በአንድ ዓመት ውስጥ 100,000 ፎሎወር እንኳን ብትሰጠኝ ነው ያልኩት። እሱ በአንድ ዓመት ስንት ነው የሰጠኝ? 1.6 ሚሊዮን። አስባችሁታል? በ10 አይደለም በ16 ነው ያበዛው። የዛ ውጤት ደግሞ ከማንም ምንም ሳልጠብቅ ውጤት ይምጣ አይምጣ አይ ዶንት ኬር። የኔ ብቻ በየቀኑ መሰራት ነገር ላይ በየቀኑ ኮንተንት ክሬት ማድረግ፣ በየቀኑ መቅረጽ፣ በየቀኑ ፖስት ማድረግ፣ እዛ ላይ ነበር ትኩረቴን ያደረኩት። መጣ። ይሄን ያመጣው ምንድነው?
የሆነ ቪዲዮ ሰርቼ ላይክ ካልመጣ ይደብረኛል፣ በቃ ለኔ አይሆንም ብዬ አልተውም። ሼር የማደርገው ነገር ትክክል ከሆነ በየቀኑ መስራት አለብኝ ማለት ነው። ሙሉ ለሙሉ ትኩረቴ የማደርገው ነገር ላይ ነው እንጂ ውጤቱ ላይ አልነበረም። ይህን ነገርም በፍጹም መርሳት የለባችሁ። ሶስተኛው ደግሞ በህይወታችሁ ውስጥ የሚመጣውን አጋጣሚ በሙሉ ተጠቀሙ። በተለይ ኮንተንት ክሬተር ከሆናችሁ ማለት ነው። ወይኔ ይሄ ነገር እንዴት ደስ እንደሚለኝ ማለት ነው። እንዴት ደስ እንደሚለኝ ኮንተንት ክሬት ሳደርግ የመጣልኝን ሀሳብ በሙሉ ወደ ወረቀት አሰፍረዋለሁ። የተሻለ ምለውን እሰራዋለሁ ማለት ነው። የተሻለ ምለውን ከኔ ጋር ለስራ ብለው የሚመጡ ሰዎችን በሙሉ እጠቀማለሁ። ምንም አይነት አጋጣሚ አያልፈኝም። ኮንተንት ክሬተር ሆናችሁ አጋጣሚዎቹን አልፋችሁ አንድ ቪዲዮ ሰርታችሁ አይስ ለኔ አይሆንም ካላችሁ አይሆንም። ስለዚህ እነዚህ ሶስት ነገሮች በጣም ወሳኝ ናቸው። ራሱን ሆኖ መምጣት፣ ምንም ውጤት ሳዩ በጽናት መቀጠል፣ ሶስተኛው ደግሞ አጋጣሚዎችን መጠቀም። ለኛ ሆኖ የፊታችሁ የሚያስጠላ ይሁን፣ ጸጉራችሁ የሚያስጠላ ይሁን፣ ግንባራችሁ የወጣ ይሁን፣ እሴት ሆነሽ ግንባራ የምትሆኚ ትችያለሽ፣ ጥርስሽ ላይ ያምር ይችላል ስትስቂ፣ ምንም ነገር ሁኚ፣ ግን ራስሽን ሆነሽ ነይ ጋይስ። ይኸውላችሁ አንተም ብትሆን ላንተ የሚያስጠላ ነገር ካለብህ ያን ራስ ይዘውና በቃ የሚያስጠላውን ነገር ጋይስ። ብዙ ሰዎች እኮ በድክመታቸው እኮ ነው የታወቁት። የሆነ ወፍራም ሰው እያለ እንደው አረብ መሰለኝ በጣም ቦርጫም ነው ማለት ነው። እና ቦርጭን ዘጭ እያደረገ ፒዛ ያስተዋውቃል። ቢዝነስ የእናንተ ደካማ ጎን የምትሉት ሶሻል ሚዲያ ላይ ቫይራል የምትወጡበት መንገድ ነው። አለቀ። አንድ ቪዲዮ ሰርታችሁ ውጤት አይመጣም። ዛሬ ዘርታችሁት ነገ ዘር ይበቅላል እንደዛ እንደማለት እኮ ነው። አይበቅልም። ያገኛችሁትን አጋጣሚ ተጠቀሙ። የእናንተ እድል የትኛው እንደሆነ አይታወቅም። እኔ በእድል አላምንም፣ ግን ያገኙትን አጋጣሚ በተጠቀሙ ላችኋለሁ ከዘይዘልክ የዛሬ ሳምንት ማለት ነው ፖስት አደርግላችኋለሁ። ስቴፕ ባይ ስቴፕ ነው። መጀመሪያ ክፍል 1 ክፍል 2 ክፍል 3 እያልኩ ነው መለቅላችሁ። በዛ ላይም ትማሩበታላችሁ። ግን ከዚህ ቪዲዮ በኋላ ግን ፊድባክ በደንብ እጠብቃለሁ እኔ። ምክንያቱም ምን ያክል ኮንተንት ክሬተር መሆን የሚፈልግ ሰው እንዳለ ማወቅ ስለምፈልግ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል። ፕሊስ እነዚህ ሶስት ነገሮች ለኮንተንት ክሬሽን ብቻ አይደለም ለሌላም ነገር ይጠቅማችኋል። ለምሳሌ አሁን ቢዝነስ ላይ ያው ሌላ ሰው የሚፈልገውን አይነት ሰው ሁን ይባላል። ኮንተንት ክሬተር ላይ ግን ራስን መሆን በጣም ትልቅ ጥቅም አለው። እሺ፣ ስለዚህ በፍጹም እንዳትረሷቸው። በሌላ ጊዜ እንገናኛለን። ወይም ደግሞ የነገ ሰው ይበለን ወይ የሳምንት ሰው ይበለን። ሰላም ሁኑ። ለእናንተ በጣም ትልቅ ክብር አለኝ። ባይ